እንኳን ደስ አላችሁ! የመጀመሪያ ዙር የማስታወቂያ ዋጋ ከ30% ቅናሽ ጋር በመሃል ፒያሳ አራዳና ወዳጅነት ፓርክ ፊት ለፊት ለሽያጭ ክፍት ሆነ። ከ15 ዓመት በላይ በዘርፉ ትልቅ ልምድ ያካበተው ሜሪትስ ፕሮፐርቲ ቀድሞ ለሚመዘግቡ 20 ሰዎች ብቻ በተደረገ 30% ቅናሽ ማለትም ባለ 2 መኝታ በ720 ሺህ ብር፣ ባለ 3 መኝታ በ1 ሚሊዮን ብር በ10% ቅድመ ክፍያ ከ40% የባንክ ብድር ጋር ማግኘት ይችላሉ። ምን ይሄ ብቻ! በልዩነት ለ20 ደንበኞቻችን ታላቅ ቅናሽና በቤተሰብ አሊያም በቡድን ሆኖ ለሚገዙ ደንበኞቻችን ልዩ የቤተሰብ ቅናሽ አቅርበናል። ፈጥነው ይመዝገቡና ከባላዮቹ አንዱ ይሁኑ። ታዲያ ምን ይጠብቃሉ? አሁኑኑ በ0939 04 9839 ላይ ይደውሉ። አማራ ሉዊስ የተባለች ታዳጊ የሁለተኛ ደረጃ ትምህርት ቤት ተማሪ ስትሆን የተረሳ የስዕል መጽሐፍ ከስነ ጥበብ ክፍል ለማምጣት ጭር ወዳለው ብሎ ካቀናችና በኮሪደር ላይ ስትራመድ ሳለ ከኋላዋ ፈጣን የእግረኛ ኮቴ ሰምታ ወዲያው ዞር ስትል ሶስት ልጆች እየተሳሳቁ መጡና የዘረኝነት ስድብ እየሰደቧት ይዘው ያመነጫጭቋት ጀመር። እሷም ልቀቁኝ መሄድ አለብኝ ብላ ስትጮህ ሴቶቹ ከኋላዋ ሲገፏት ከግድግዳው ጋር ተጋጅታ ቦርሳዋ ሲወድቅና የከሰል ስዕሎች ሲበታተኑባት እሱን ለማንሳት ስትቀመጥ አንደኛው ጎረምሳ ትከሻዋን በኃይል መታትና አከታትሎ በከፍተኛ የድብደባ ጥቃት አደረሰባት። ይህን ተከትሎ በሆስፒታል ኮማ ውስጥ የገባችው ተማሪ አማራ እናት ዳንኤል የአንድያ ልጇን ጉዳት ለመበቀል የወሰደችው እርምጃ ብዙዎችን በአድናቆት እጃቸውን በአፋቸው ላይ ያስጫነና ጀግና ያስባላትም ነበር። ቻናላችንን ሰብስክራይብ በማድረግ የደውሏን ምልክት በመጫን በየቀኑ የምንለቃቸውን አዝናኝና አስገራሚ ቪዲዮዎችን መመልከት ትችላላችሁ። ወደ ዛሬ ቪዲዮ ያለፍኩ። የ17 ዓመቷ ታዳጊ አማራ ሉዊስ ጠንካራ ለአርትና የፈጠራ ስራ ልዩ ተሰጥኦ ያላት የክሬስት ውድ ሁለተኛ ደረጃ ትምህርት ቤት ተማሪ ስትሆን የመጨረሻው ፔሪድ ሲደወል መንገዱ ትራንስፖርት በሚጠብቁ ሰዎች ከመጨናነቁ በፊት ወደ ቤቷ በፍጥነት ለመሄድ ተቻኩላ ከግቢ ትወጣለች። ሁሌም ለጥበብ አስተማሪዋ ስጦታ ልዩ ፍቅር እንዳላት የምትናገረው አማራ ከወራት በፊት በዙሪያዋ ያሉ ጉልበተኛ ተማሪዎች ከኋላዋ ሆነው በሹክሹክታ ጸጉሯ ከኛ ይሻላል አይደል እያሉ ነገር ፍለጋ በሚመስል መልኩ ሲዘባበቱባት፣ እሷ ግን ችላ በማለት ጥንካሬ ነው ብላ ስለምታስብ ብተዋቸውም በኋላ ላይ በማታውቀው ድምጽ የጥላቻ ስድቦችን የያዘ የድምጽ መልእክት ማታ ማታ ወደ ስልኳ ይገባ ጀምሯል። ሁኔታውን ለእናቷ ፈጽሞ አትነግራትም። ምክንያቱም እናቷ ዳንኤል በሆስፒታል ውስጥ ረጅም ፈረቃ ሰርታ ደክሟት ወደ ቤት ስለምትመለስ ማስጨነቅ አትፈልግም። እንዲያውም እናት በትምህርት ቤት ሁሉም ነገር ጥሩ እየሄደልሽ ነው ብላ ስትጠይቃትም ነገሩን በራሷ መቋቋም እንደምትችል ስለምታምን ፈገግ ብላ መልካም መሆኑን ትነግራታለች። ከተወሰኑ ጊዜያት በኋላ አርብ ከሰዓት በኋላ ከትምህርት ቤቱ እንደተለቀቁ ሰማዩ ከባድ ዝናብ አዝሎ ስለነበር አብዛኞቹ ተማሪዎች በቶሎ አውቶቡስ ለማግኘት ሲሯሯጡ፣ አማራ ግን የተረሳ የስዕል መጽሐፍ ከስነ ጥበብ ክፍል ማምጣት ነበረባት። እናም ወደዚያው አምርታ በብሎኩ ኮሪደር ላይ ስትራመድ ከኋላዋ ፈጣን የእግረኛ ኮቴ ሰምታ ወዲያው ዞር ስትል ሶስት ልጆች እየተሳሳቁ እየመጡ ሲሆን እነሱም ኬልሲ ረጅምና እረፍት የሌላት፣ ጄና ሁል ጊዜ ጠረኑ ከፍ ያለ ማስቲካ በማኘክ የምትታወቅና ብሮዲ በጣም ጨካኝ ጎረምሳ፣ ሶስቱም ለወራት አማራን በመተንኮስ የተጠመዱ ተማሪዎች ናቸው። ሄ አማራ ሉዊስ አለች ኬልሲ አጠገቧ እንደደረሱ ቦርሳዋን ለመያዝ እየሞከረች። ጄና ደግሞ እጇን በአማራ ትከሻ ላይ ጭና ጭምቅ አደረገቻት። ብሮዲ በበኩሉ ፈገግታውን ሊዘጋው እየሞከረ መጀመሪያ መነጋገር እንፈልጋለን ሲላት አማራ ልቀቁኝ መሄድ አለብኝ ብላ ጮኸች። ኮሪደሩ የተቆለፉ የብረት ሳጥኖችና የፍሎረሰንት መብራቶች ያሉት ከመምህራን እይታ ራቅ ያለ ነበር። ከዚያም ሴቶቹ ከኋላዋ ሲገፏት አማራ ከግድግዳው ጋር ተጋጭታ ቦርሳዋ ሲወድቅ የከሰል ስዕሎች ሲበታተኑባት እሱን ለማንሳት ስትቀመጥ የብሮዲ ሳቅ አየሩ እየሞላው ትከሻዋን በኃይል መታትና አከታትሎ ከፍተኛ የድብደባ ጥቃት አደረሰባት። ከዚያም በአንድ አይነት ጥላቻ የተሞሉ የሶስት ሰዎች ጩኸት ይሰማ ስለነበር ከሩቅ ያለው የኮሪደሩ በር ሲከፈት ጥቃት አድራሾቹን አስደንግጧቸው ወዲያው በሩጫ ተበታተኑ። አማራ ከተበላሹት ስዕሎቿ ጎን ተዘርራ ያየው የጥበቃ ሰራተኛው በጣም ተጨንቆ አምላኬ ሆይ በማለት በሹክሹክታ እየተናገረ በፍርሃት ተንበርክኮ ሁኔታዋን ለማየት ሞከረ። የአማራ እናት ዳንኤል ሉዊስ ሆስፒታል ውስጥ ስራዋን እየከወነች ሳለ ስልኳ በማታውቀው ቁጥር ሲጠራ ሰማችና ምላሽ ስትሰጥ ወይዘሮ ሉዊስ ከክሬስትውድ ፖሊስ ጣቢያ ነው። ልጅሽ አማራ ላይ በካውንቲ ጄኔራል ትምህርት ቤት ውስጥ ጉዳት ደርሶባታል አለ በሌላኛው ጫፍ ያለው መኮንን ግርሃም። በትምህርት ቤት ውስጥ አና ተጎዳች በማለት ደንግጣ ጮኸች። ምንም አትልም፣ ግን አሁኑኑ መምጣት አለቦት
ብሎ የሆስፒታሉን አድራሻ ሲነግራት ዳንኤል ጥሪው ከመቋረጡ በፊት ወደ መኪናዋ ግማሽ መንገድ ያህል ሄዳለች። ዳንኤል የድንገተኛ ክፍል በሮችን አልፋ ስትገባ ያየቻት ነርስ የምትፈልገውን ጠይቃት ወደ አማራ ክፍል ስትወስዳት ልጇ በመስታወት በተከለለ ክፍል ውስጥ የሕክምና መሳሪያዎች ተገጥመውላት ጭንቅላቷ አብጦ ስታያት እንባዋን መቆጣጠር አልቻለችም። ዶክተሩ ከበድ ያለ ምት ነበር። እናም አሁን በአንጎላ ውስጥ ያለውን እብጠት ለመቆጣጠር በሕክምና ኮማ ውስጥ ትገኛለች። ሰውነቷን ከኮማ ለማውጣት ትንሽ ጊዜ ያስፈልጋል ሲላት የልጇን እጅ ይዛ በስስት እያየቻት በሹክሹክታ ጸሎት አደረገች። ቀጥሎም እናት ዳንኤል ምን እንደተፈጠረ ስትጠይቅ መርማሪ ፖሊሱ አሁንም መረጃ እየሰበሰብን ነው፣ ከሐኪሞችና ከምስክሮች ጋር ቃለ መጠይቅ አድርገን ስንጨርስ እናሳውቅሻለን አላት። ከደቂቃዎች በኋላ አንድ ዩኒፎርም የለበሰ ሌላ መኮንን ማስታወሻ ደብተር ውስጥ አንዳንድ ነገሮችን እየጻፈ ገባና ወይዘሮ ሉዊስ አማራ ከሰዓታት በፊት ጥቃት እንደተፈጸመባት እናምናለን። ጥበቃው ራሱን ስታን ያገኛት በጥገና ምክንያት የደህንነት ካሜራዎች በከፊል ከመስመር ውጭ ሆነው ነበር ሲላት ዳንኤል ጭንቅላቷን ይዛ ከመስመር ውጭ ይህን ያደረገው ማን ነው እና ማንም አላየም ነው የምትለኝ ብላጮች። ሁሉንም ነገር እየገመገምን ነው። አንዳንድ ተማሪዎች ቃላቸውን እንዲሰጡ እየተጠየቁ ነው አላት። ቀጥሎም ዳንኤል ከልጇ አጠገብ ተቀመጠችና ያሳለፉትን መልካም ጊዜያት በአእምሮዋ እያሰላሰለች በሐሳብ ርቃ ሄዳ ብዙ ከቆየች በኋላ አመሻሹ ላይ ነርሷ ሌሊቱን ለእረፍት ወደ ቤቷ እንድትሄድ ስትጠይቃት ዳንኤል ግን ባለመስማማት አንገቷን እየነቀነቀች ለአንድ ሰከንድ ያህል ብቻው አልተዋትም በማለት አጠንክራ መለሰች። ዳንኤል የአማራን ስልክ አወጣችና ማህበራዊ ሚዲያዎቿን በማሰስ ፍንጭ የሚሰጥ ማንኛውንም ነገር ለማግኘት ስትሞክር መልእክቶችና ፖስቶችን ስታይ ከምስሏ ስር በፀጉሯና በቆዳ ከለሯ ላይ የማሾፍና ጭካኔ የተሞላበት አስተያየቶችን አይታ ከድካሟ ጀርባ የተሰባሰበ የቁጣ ማዕበል ሰውነቷን ወረራት። ዳንኤል በማህበረሰቡ ላይ የሚኮሩ የትምህርት ቤቱን አስተዳዳሪዎች እያሰበችም አስተማሪዎቹ ጭካኔው እንዲባባስ የሚያደርገውን ስርዓት ዘርግተውም ሊሆን ይችላል ብላ ገመተችና ባትሰማትም ወደ ልጇ ጆሮ ጠጋ ብላ በሹክሹክታ ይህንን ማን እንደሰራ አላውቅም፣ ግን ቃል ገባልሻለሁ ልጆቹ የእጃቸውን ያገኛሉ። አሁን ይህ ጉዳይ ያበቃል አለቻት። የጠዋት የፀሐይ ብርሃን በሆስፒታሉ ክፍሎች መስኮት ውስጥ ሲገባ በወንበር ላይ እንደተቀመጠች ተኝታ የነበረችው ዳንኤል ከእንቅልፏ ነቃችና በልጇ ላይ የሆነውን እያሰበች ጥቃት ያደረሱ ተማሪዎች አሁንም ነፃ ሆነው መቆየታቸው ከየትኛውም ድካም የበለጠ አንገበገባት። እኩለ ቀን ላይ ሁለት መርማሪዎች ትንሽ ሪፖርት ይዘው ተመለሱና ከክፍል ጓደኞቿ ጋር ቃለ መጠይቅ አድርገናል፣ የስልክ መዝገቦችንም ወስደናል፣ ግን አጥፊዎቹን ለማግኘት ጊዜ ሊወስድ ይችላል ሲል ዳንኤል ድምጿን ከፍ አድርጋ ልጄ በምን ሁኔታ ላይ እንዳለች ታያላችሁ አይደል ብላ ስትጮህ መርማሪው ጉሮሮን ጠራረገና ብስጭትሽን ተረድተናል፣ ግን አሰራርን መከተል አለብን አላት በቀስታ ሊያረጋጋት እየሞከረ። ዳንኤል በራሴ ማድረግ ያለብኝ ነገር ይኖራል ብላ በቀጣዩ ቀን ወደ ክሬስትውድ ትምህርት ቤት በማምራት ግቢ ስትደርስ የተመለከቷት ወላጆችና ተማሪዎች በሐዘን እየተመለከቷት አማራ ላይ በደረሰው ነገር በጣም አዝነናል አሏት። ዳንኤል በቀጥታ ወደ ርዕሰ መምህሩ ዋትሰን ቢሮ አመራችና ውስጥ ስትገባ ከፊት ለፊት ግድግዳው ላይ ስለ ደግነትና መከባበር የሚያነሳሱ ፖስተሮችን ተመልክታ ጭካኔ የተሞላበት ቀልድ ስትል ለራሷ ተናገረች። ርዕሰ መምህሩ ሰላምታ ካቀረበላት በኋላ እንድትቀመጥ ሲጋብዛት እሷ ግን እንደቆመች ትሰማለህ፣ ግቢ ውስጥ ያሉት ካሜራዎች ብልሽት ላይ ናቸው ትላላችሁ በማለት በቁጣ ተናግረው በተጨማሪም አማራን ልጆቹ ሲሏት የነበረውን ቃል በቃል ነገረችው። አቶ ዋትሰን በነገሩ እያፈረ በዕቃ አቅርቦት እጥረት እንጂ ሆን ብለን አላደረግንም፣ ሁኔታውንም አጣርተን ለሕግ ለማቅረብ ከፖሊስ ጋር እንሰራለን አላት በተረጋጋ ድምፅ። ከሰዓት በኋላ ዳንኤል የዚህን አሳዛኝ ክስተት ሕዝብ ሰምቶ ይፍረደኝ በማለት አዲስ የማህበራዊ ሚዲያ አካውንት ከፈተችና ከጥቃቱ በፊት ፈገግ ብላ የተነሳችውን የልጇን ፎቶ ለጥፋ ልጄ በሆስፒታል አልጋ ላይ ነች፣ ምክንያቱም ትምህርት ቤቷ ተደጋጋሚ ጥላቻ ድርጊቶችን ችላ በማለቱ ብላ በልጇ ላይ የሆነውን ጽፋ አሰራጨች። ዝም አንልም ፍትህ ለተማሪ አማራ የሚል ሃሽታግ ስትጀምርም መጀመሪያ ላይ ጓደኞቿ ጎረቤቶቿና ሌሎችም ሲያጋሩት ወሬው በፍጥነት ተሰራጨና የሀገር ውስጥ ዘጋቢዎች፣ የማህበረሰብ አንቂዎችና ሰብአዊ መብት ተሟጋች ድርጅቶች በውስጥ መስመር ሲያወሯት ለእያንዳንዳቸው መልእክቶችን ስትመልስ ቆየች። ቀጥሎም የሚዲያ ባለሙያ የሆነችው ጓደኛዋ ማሪያ በምሽት ዜና በስቱዲዮ በጉዳዩ ዙሪያ ቃለመጠይቅ አዘጋጅታ ስታናግራት ዳንኤል ሐዘኗ በቁርጠኝነቷ ተሸፍኖ የልጄ ጉዳይ የእያንዳንዱ ልጅ ሕይወት ጉዳይ ነው፣ እናም በአጥፊዎቹ ላይ እርምጃ እንዲወሰድ እንጠይቃለን ስትል አበክራ ተናግራለች። በማግስቱ ጠዋት ፍትህ ለተማሪ አማራ የሚል የድጋፍ ድምፅ በመላ ግዛቱ መካሄድ የጀመረ ሲሆን እሱን ተከትሎም የተለያዩ ሕክምና ፈንድ መዋጮዎች ሲደረግላት ቆይቶ እሱን ተከትሎ የዚያው ትምህርት ቤት የቀድሞ ተማሪዎች ተደባብሰው ያለፉ የቆዩ የዘረኝነት ትንኮሳዎችን ክስ ይዘው መጡ።
እንኳን ደስ አላችሁ! የመጀመሪያ ዙር የማስታወቂያ ዋጋ ከ30% ቅናሽ ጋር በመሃል ፒያሳ አራዳና ወዳጅነት ፓርክ ፊት ለፊት ለሽያጭ ክፍት ሆነ። ከ15 ዓመት በላይ በዘርፉ ትልቅ ልምድ ያካበተው ሜሪትስ ፕሮፐርቲ ቀድሞ ለሚመዘግቡ 20 ሰዎች ብቻ በተደረገ 30% ቅናሽ ማለትም ባለ 2 መኝታ በ720 ሺህ ብር፣ ባለ 3 መኝታ በ1 ሚሊዮን ብር በ10% ቅድመ ክፍያ ከ40% የባንክ ብድር ጋር ማግኘት ይችላሉ። ምን ይሄ ብቻ! በልዩነት ለ20 ደንበኞቻችን ታላቅ ቅናሽና በቤተሰብ አሊያም በቡድን ሆኖ ለሚገዙ ደንበኞቻችን ልዩ የቤተሰብ ቅናሽ አቅርበናል። ፈጥነው ይመዝገቡና ከባላዮቹ አንዱ ይሁኑ። ታዲያ ምን ይጠብቃሉ? አሁኑኑ በ0939 04 9839 ላይ ይደውሉ። ከቀናት በኋላ የትምህርት ቤቱ ቦርድ አስቸኳይ ስብሰባ አዘጋጀና አዳራሹ በወላጆችና ካሜራ በደገኑ ጋዜጠኞች ተሞልቶ ዳንኤልም መድረኩ ላይ የማስታወሻ ማህደርና የተሳዳቢዎችን ፖስት ስክሪንሾት አድርጋ በመያዝ እያሳየች ጠንካራ ንግግር ካደረገች በኋላ በመጨረሻም ባዶ ይቅርታ አንቀበልም፣ ተጠያቂነት መኖርና አጥፊዎቹ እንዲቀጡ እንጠይቃለን ስትል አዳራሹ በጭብጨባ ሲናወጥ የትምህርት ቤቱ ቦርድ አባላት ጭንቀት ገባቸው። ምሽት ላይ ወደ ሆስፒታል የተመለሰችው ዳንኤል ከልጇ ጎን አልጋው ላይ ተቀምጣ እጇን ያዘቻትና በሹክሹክታ ሁሉም እኛን ዝም ለማሰኘት ሞክረዋል። ነገር ግን ከተማው በሙሉ ተቃውሞውን እያሰማ ነው። ጦርነቱ ገና ባይጠናቀቅም በቅርቡ ፍትህ እናገኛለን አለቻት። ዳንኤል ከልጇ ሳትለይ ቆይታ በቀጣዩ ቀን ምሽት ላይ የአማራ አይኖች ሲርገበገቡ አስተዋለችና በፍጥነት ተረኛዋን ነርስ ጠርታ ስትመለከታት እሷም ሐኪም እንዲመጣ አድርጋ ዶክተሩ ባትሪ ወደ አይኖቿ አብርቶ ተመለከተና የአንጎል እንቅስቃሴዋ እየተመለሰ ስለሆነ ከኮማ ውስጥ እየወጣች ነው አለ በሚያረጋጋ ድምፅ ፈገግ እያለ። ጠንካራ እፎይታ የተሰማት ዳንኤል ልጇ በደንብ እስክትነቃ ጠበቀችና ጠጋ ብላ እኔ እናትሽ እዚህ ነኝ እሺ ስትላት ምንድነው የሆነው አለች አማራ በቀስታ። ግድ የለም በደንብ ተረጋጊና ሁሉንም ነገር እነግርሻለሁ ልጄ አለቻት። ዳንኤል አሁንም ለፍትህ እንቅስቃሴ ታደርግ ስለነበር ጥቃቱ ከተፈጸመ በኋላ ባሉት ሳምንታት ውስጥ ፍትህ ለአማራ የሃሽታግ ጉዞ ወደ ስቴት አቀፍ አድጓል። የወላጆች መምህራንና ተማሪዎች የሚሳተፉበት ስብሰባዎች ከተማውን አጥለቅልቀውት የዜጎች መብቶች እንዲሻሻሉ ጠይቀዋል። በጎ ጠበቆች አገልግሎታቸውን በፈቃደኝነት ሲሰጡ የአካባቢው የዜና ጣቢያዎችም በየሌሊቱ በትምህርት ቤቶች ጉልበተኝነትና የዘር ትንኮሳ ላይ ያተኮሩ ፕሮግራሞችን እየሰሩ ስለነበር የክሬስት ውድ ትምህርት ቤት ቦርድ የማያባራ የህዝብ ጫና ገጠመውና የመጨረሻ ከፍተኛ ችግሮች ጊዜ ስብሰባ ለመጥራት ተገደደ። አስከትሎም ስለወሰዱት እርምጃ ሊያሳውቁ የወላጆችና የጋዜጠኞች ጥምረት ሰብስቦ በድጋሚ አዘጋጅተው ለችግሩ ቸልተኝነት አሳይቷል የተባለውን የትምህርት ቤቱን ቦርድ ፕሬዝዳንት አሰናብተነዋል ሲሉ ለፈፉ። በዚህ ጊዜ ዳንኤል ወደ ተሰበሰበው ህዝብ ዞራ የልጄ የማስጠንቀቂያ ምልክቶች ሆን ተብሎ በሚመስል መንገድ ችላ ተብለዋል። ግማሽ እርምጃዎችን አንቀበልም። ዘላቂ ለውጥ እንፈልጋለን። ጠንካራ ጸረ ዘረኝነትና ጉልበተኝነት ፖሊሲዎች ሊጸድቁ ይገባል። ይህ ከዚህ በኋላ ለሚጎዱ ሰዎች እውነተኛ መከላከልን ያመጣል ስትል የቦርዱ አባላት ለመስማማት እስኪቸገሩ ድረስ ከጣራው በላይ ጭብጨባ አስተጋባ። አማራ የጀመረችው ማገገም የተረጋጋ ቢሆንም ለበለጠ ጥንካሬ የፊዚዮቴራፒን በመስራት ሚዛኗን እንድታገኝና ጥንካሬዋ እንዲመለስ ሲያግዛት የስነ ልቦና አማካሪዎች ደግሞ ከድባቴ እንድትነቃ የሚያደርጉ ድጋፎችን ችረዋታል። አንድ ቀን ከሰዓት በኋላ ጉዳዩን ያጤነው የሀገር ውስጥ ሰዓሊ በማህበረሰቡ መሃል ንቃት ለመፍጠር አማራን የሕክምና ክፍሏ ውስጥ ከነመሳሪያዋ በጎዳና ግድግዳ ላይ በመሳል ዝምታ ይብቃ የሚል ጽሑፍም አሰፈረበትና ጉዳትና በደሏን ፍንትዋ አድርጎ አሳየ። ብዙዎች ይህንን አሳዛኝ ምስል ሲመለከቱ አይኖቻቸው በእንባ የተሞላ ሲሆን ከዚያ በኋላም በጥሩ ሁኔታ ያገገመችው አማራ በራስ የመተማመን ስሜት እያገኘች በመምጣቱ ከወራት በኋላ በክሬስት ውድ ትምህርት ቤት ባዘጋጀው አዲስ የፍትሐዊነት ፕሮግራሞች ለአስተማሪዎችና ተማሪዎች የዘረኝነት ትንኮሳን ለማስገንዘብ ወርክሾፖች ስላዘጋጁ እዚያ ላይ በመገኘት ስሜቷን በጥሩ ሁኔታ ለማጋራት በቃች። ተማሪዎች የአቻ ድጋፍ ክበቦችን መስርተዋል። በጉዳዩ ላይ ሲወያዩበት የድብደባ ወንጀሉን የፈጸሙት ደግሞ ተማሪዎች የአቻ ድጋፍ ክበቦችን መስርተዋል። በጉዳዩ ላይ ሲወያዩበት የድብደባ ወንጀሉን የፈጸሙት ደግሞ ከትምህርት ገበታቸው ተነስተው ለፍርድ እንዲቀርቡ ተደረገ። ዳንኤል ላስመዘገበችው የተጋድሎ ውጤት ብዙዎች በሐዘኔታ ሳይሆን ድል በማድረጓ እቅፍ አድርገው በአክብሮት አድናቆታቸውን ገለጹላት። በመጨረሻም አማራ ከመግቢያው በር ላይ በተሰቀለው አዲስ ባነር ስር ቆማና እያንዳንዱ ተማሪ ድጋፉን እየገለጸላት ሳለ ቃሏን ጠብቃ የተጓዘችውን እናቷን እያየች ፈገግ አለች። እናንተስ ውድ ቤተሰቦቻችን ስለዚህ አስተማሪና ድንቅ ታሪክ ምን ተሰማችሁ? አስተያየትና ሐሳባችሁን አካፍሉን። እኛ እዚህ ላይ ያበቃን። ቸር ቆዩልን።